ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ ተከታታዮቻችን ይህ ነበር ሚዲያ ነው በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን ለዛሬም በይህም ነበር መሰናዶ የባህር በሩን ማስመለስን የተመለከተ ጉዳይ ይዘንላችሁ መተናል አነጋጋሪ ከሆኑ በቀጠናው ላይም ውጥረት ከፈጠሩ ጉዳዮች መካከል የሀገራችን መንግስት access to the sea የባህር በር ይገባኛል ማለቱ ነው አሁን ያለው ወቅታዊ መንግስት ባህር በር የማስመለስን ጉዳይ አጀንዳ አድርጎ እየተንቀሳቀሰ ይገኛል አስከትሎ የሚያመጣው ነገር ብዙዎችን ያሳሰበ ቢሆንም የባህር በርን ለማስመለስ ጥረት ሲያደርግ በኢትዮጵያ የመጀመሪያው መንግስት አይደለም ከጥንት ጀምሮ የኢትዮጵያ መሪዎች የተወሰደባቸውን የባህር በር ለማስመለስ ጥረት ማድረጋቸው ዋነኛ ያገዛዛቸው መገለጫ ነበር በኢትዮጵያ ታሪክ ውስጥ ሀገራችን የባህር በሯ በውጭ ወራሪዎች አንዴ ሲወሰድ አንዴ ሲመለስ ኖሯል ከባህር በሩ ጋር በተያያዘ ሁሉም ነገስታት ሁሉም የሀገር መሪዎች የራሳቸው የሆነ ታሪክ አላቸው በደርግ ጊዜ ኤርትራ እንዳትገነጠል የባህር በር እንዳናጣ በተደረገው ጦርነት አይምጽዋ የሚለው መጽሐፍ ያሰፈረው ታሪክ የብዙዎቻችንን ልብ የነካ ነው ከታደሰ ቴሌ ሳልቫኖ አይምጽዋ ላይም የተወሰነ ነገር ቀንጭበን አስደምጣችኋለን አሰብ የማናት በሚለው መጽሐፋቸው ያዕቆብ ኃይለ ማርያም የኢትዮጵያ የባህር በር ባለቤትነት በታሪክና የባህር በር ለማስመለስ የተደረጉ ትግሎችን አስፍረዋል እሱንም እንዲሁ የምንነግራችሁ ይሆናል እስከ መሰናዷችን ፍጻሜ አብራችሁን እንድትሆኑ ነው የምንጋብዘው ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑ እየጋበዝን ቻናላችንን ላይክ ሼር ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን እስከ መሰናዷችን ፍጻሜ መልካም ጊዜ የመጣው ይምጣ ከሞት ውጪ የሚመጣ የለም ነገሩ ካቅም በላይ ከሆነ ሻቢያ አይኔን ማየት ቀርቶ ሬሳዬንም አያገኛትም እድሜ ለቀይ ባህር ውሃ የቀይ ባህር አሳ ይቀብረኛል የኢትዮጵያ ሕዝብና መንግስት የጣሉብኝ አደራ ከድንጋይ በላይ ይከብደኛል በመሆኑም ጠላት ካቅም በላይ ከሆነ እንደ አጼ ቴዎድሮስ ሽጉጤን እጠጣለሁ የካቲት 9 1982 ዓ.ም ምጽዋ ከተማ ለተከማቸው አብዮታዊ ሰራዊትና አመራሩ ክፉ ቀን ነበረች ሻቢያ ደግሞ እንደ ልደት ቀን ይቆጥረዋል ምክንያቱም የሻቢያ ተዋጊ የድል ባለቤት ሆኖ ለመጀመሪያ ጊዜ ምጽዋ ከተማን የረገጠው በዚህ ችለት ነውና ሻቢያ በ1970 ዓ.ም ከጀባሃ ተዋጊዎች ጋር በመሆን አብዛኛውን የኤርትራ ግዛት ተቆጣጥሮ ነበር አስመራ ባሪንቱ ምጽዋና አዲቀይህ ከተማ የነበሩትን የአብዮታዊ ሰራዊት አባላት ደምሶ እነዚህን ከተሞች መቆጣጠር አልቻለም በመሆኑም የ28 ዓመታት ምኞቱን ሻቢያ በምጽዋ እውን ያደረገበት ቀን የካቲት 9 ቀን 1982 ናት ጀነራል ተሾመ ተሰማ የካቲት 9 ቀን 1982 ዓ.ም ከጠዋቱ 1 ሰዓት ተኩል ላይ በምጽዋ ከተማ ርዕሰ ምድር በተባለ አካባቢ በከባድ መሳሪያ በፈራረሱ ቤቶች ጥግ ሆነው የተወሰኑ የጦር መኮንኖችንና ባለሌላ ማዕረግተኞችን ሰብስበው ንግግር አደረጉ ሻቢያ ያለ የሌለ ኃይሉን ተጠቅሞ በእጅ ቦምብና በክላሽ በአሁኑ ሰዓት የከተማ ውስጥ ውጊያ በማድረግ ላይ ነው ሻቢያ የከባድ መሳሪያ ድብደባ ያቁሞ በእግረኛ ብቻ ለመዋጋት አዲስ ተዋጊ ኃይሉን በመኪና እያመላለሰ ዕዳጋ ከተማ ላይ እያከማቸ ነው በአዲስ ጉልበት ተዋክቶ ምጽዋን ለመያዝ ቆርጦ ስለመነሳቱ ጥርጥር የለውም እኔ የሚፈለግብኝን አደራ ተወጥቻለሁ ከጥር 30 ቀን 1982 እስከ ዛሬ የካቲት 9 ቀን 1982 የሞት ሽረት ትግል አድርጌያለሁ የሻቢያን የጥፋት ዓላማ ለመክታት ያላደረኩት ጥረት የለም ከዚህ በኋላ ግን የራስን ሕይወት በክብር ከማጥፋትና ለኢትዮጵያ ጀግኖችና ታሪክ ጸሐፊዎች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ማለት ነው በዚህች የኢትዮጵያ ሕዝብ የባህር በርና ዓለም አቀፍ ወደብ በሆነችው በምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጤን ለመጠጣት ዝግጁ ሆኛለሁ በእውነት እኔ ዛሬ ብሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም የአጼ ቴዎድሮስን ዕድል በማግኘቴም በጣም ኮራለሁ እኔ አሁን የተዘጋጀውለት ሞት ዘላለማዊ ክብርና ሕይወት ይሰጠኛል በሻቢያ ተማርኬ የሻቢያን መሪዎች አይን ማየት ግን የሞት ሞት ነው አጼ ቴዎድሮስ በእንግሊዞች እጅ ወድቀው ከመዋረድ ሞትን መርጠው የራሳቸውን ሕይወት መቅደላ ላይ አጠፉ እኔ ደግሞ በተራዬ ከኢትዮጵያ ሕዝብና መንግስት የተሰጠኝን የጀነራልነት ማዕረግ
ሳላስደፍር ለመንግስትና ሕዝብ በገባሁት ቃል ኪዳን መሰረት አቅሜ የፈቀደውን ያህል ተዋግቼና አዋግቼ ሻዕቢያን አራግፌያለሁ። እንደ ጦር መሪም እንደ ተራ ተዋጊም ሆኜ ክላሽንኮቭ ጠመንጃ ይዤ ተፋልሜያለሁ። አሁን ግን ለመጨረሻዋ መስዋዕትነት ሕይወቴን ለማጥፋት የቀሩኝ ጥቂት ደቂቃዎች ናቸው። ጎበዝ ስሙኝ፣ ይህ የአደራ መልእክቴ ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባት አምላክ ካለ ከናንተ አንዱ መልእክቴን ለኢትዮጵያ ሕዝብና መንግሥት ያደርስ ይሆናል። ዛሬ ሻዕቢያ ምጽዋን ተቆጣጥሬያለሁ በማለት የዓለምን መገናኛ ብዙሃን እንደሚያጨናንቅ ጥርጥር የለውም። ይህ ደግሞ ለኢትዮጵያ ሀገሬና ሕዝቧ ትልቅ አደጋ ነው። በቀይ ባህር በራችን በኩል ብዙውን ጊዜ ወረራ ፈጽመውብናል። በተደጋጋሚ ያሳፈርናቸውና ፊት ለፊት ያልቻሉን ምዕራባውያን ሀገሮችና አረቦች ዛሬ የሻዕቢያን ጊዜያዊ ድል ሰምተው ይፈነጥዛሉ። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውንና ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን ለመዝጋት እንዲሁም ቀይ ባህር የኢትዮጵያ ባህር አይደለም በማለት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። ይሁን፣ ምንም ማድረግ አልችልም። ሁሉም ነገር ከቁጥጥሬ ውጭ ይሆናል። ከሙታን ዓለም መጥቼ ማረጋገጥ ባልችልም የፈለገ ጊዜ ጠይቅ እንጂ ጀግናው የኢትዮጵያ ሕዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጃግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም። ይህ ከሆነማ የአፄ ዮሐንስ የቀይ ባህር ተጋድሎና የጀግናው ራስ አሉላ አባ ነጋ እንዲሁም የኔን ጨምሮ የአብዮታዊ ሰራዊት አባላት ደምና አጥንት የኢትዮጵያን ትውልድ ሁሉ እስከ ዘላለሙ ይፋረዳል። ኢትዮጵያ ሀገሬ የጀግኖች መፍለቂያና ገናና ታሪክ ያላት ሀገር ናት። በመሆኑም ጀግናው ሕዝባዊ የባህር በሩ በሻዕቢያ ተይዞና የጠላቶቹ መፈንጫ ሆኖ አይቀርም። የፈለገ ጊዜ ይቆይ እንጂ ሻዕቢያ ምጽዋን እንደያዛት ለዘላለም አይኖርም። ጊዜውን ጠብቆ የኢትዮጵያ ጀግና ጠላቱን ደምስሶ ምጽዋን ለኢትዮጵያ ሕዝብ እንደሚያስረክብ እምነቴ የጸና ነው አሉና ትንሽም ፋታ ወሰዱ። የጀነራል ተሾመ ዓይን የቆሰለ ነብር ዓይን መስሏል። ከንፈራቸው በውሃ ጥም ደርቆ ቅርፊት ይዟል። ፊታቸው በደረቅ ላብ ዥንጉርጉር ሆኗል። ለረጅም ሰዓታት ከምግብ በመራቃቸው ሆዳቸው ከወገባቸው ተጣብቋል። በተሰበሰበው አባል ውስጥ በሰፈነው ጸጥታና ዝምታ መሃል እናንተ አብዮታዊ መኮንኖችና ባለሌላ ማዕረግተኞች ስሙኝ፣ አንድ ምሳሌ ልንገራችሁ አሉ ጀነራል ተሾመ ቆጣ ብለው። አንድ ሰው ቤት ሲሰራ የሚሰራው ቤት በርና መስኮት አሉት። አንድ ሰው ደግሞ ሞተ እንበል፣ መቃብሩ በርና መስኮት የለውም። በርና መስኮት የሕይወት ምልክቶች ናቸው። በመሆኑም ያለ ሀገር ነጻነትና ያለ ባህር በር ብልጽግና ስለሌለ የኢትዮጵያ ሕዝብ የባህር በር ተነጥቆ የሚኖር ሕዝብ አይደለም። ከሻዕቢያ ጀርባ ሆነው ቀይ ባህር የኢትዮጵያ አይደለም የሚሉ ሀገሮችና ጋሻ ጃግሬዎቻቸው ሁሉ በቀጥታም ይሁን በተዘዋዋሪ ፍላጎታቸው የኢትዮጵያ ሞት ነው። ይህ ምሳሌ ከገባችሁ የባህር በር የሌላት ሀገር ሞቶ ከተቀበረ ግለሰብ የምለየው በትንሹ ነው። ምክንያቱም የባህር ሀብት ከማጣቷን በላይ ምርቷን ወደ ውጭ ለመላክ የግዴታ ወደብ ስለምትከራይ ለወደብ ክፍያ የምትከፍለው የገንዘብ ወጪ ዜጎቿን ያደህያል። በአኳያው ጠላቶቿንና ባለወደቦቹን ያበለጽጋል። ይህ ዕድል ለኢትዮጵያ እንዳይደርሳት ቀይ ባህርን የኢትዮጵያ ትውልድ ይፋረድ። ቀይ ባህር ለእኔ ዘላለማዊ ቤቴ እንዲሆን ወስኛለሁ። ደስተኛና ዕድለኛ ጀነራል ነኝ። እኔ በሞት ታሪክ አይሞትም። የእኔ ታሪክ በእያንዳንዱ ኢትዮጵያዊ ሕሊና ውስጥ እንደሚኖር ገምታለሁ። ቻው ቻው። ማንም ሰው ወደ እኔ እንዳይጠጋሉና ጀነራል ተሾመ መኮንኖቹን ከሰበሰቡበት ቦታ ተፈናጥረው ወደ ቀይ ባህር ጠረፍ አመሩ። የባህሩ ጠረፍ ከስብሰባ ቦታ በግምት ከ60 ሜትር አይበልጥም። በፍጥነት ወደዚህ ባህር ጠረፍ ገሰገሱ። ክላሽንኮቭ ጠመንጃቸውን አቀባብለውና አውቶማቲክ ላይ አድርገው በቀኝ እጃቸው ጨብጠዋል። በጀነራል ተሾመ ተሰብስበው የነበሩ የአብዮታዊ ሰራዊት አባላት ተደናግጠው ከተቀመጡበት ተነስተው ቆመው የጀነራሉን የመጨረሻ ፍጻሜ ለማየት እየዘገነናቸው እንባ በእንባ ሆኑ። አንዳንዶቹ ደግሞ ሕይወታቸውን ለማጥፋት የክላሽንኮቭና የሽጉጥ መጠበቂያ ከፍተው የጀነራል ተሾመን ምሳሌነት ለመከተል ተዘጋጁ። ጀነራል ተሾመ ከምጽዋ ወደብ በስተቀኝ ከሚገኘው ወታደራዊ ወደብና መደብር ላይ ሲደርሱም ለቀይ ባህር መገደቢያ በተሰራ ግንብ ጠርዝ ላይ ጀርባቸውን ወደ ቀይ ባህር ፊታቸውን ወደ ምጽዋ ከተማ
አድርገው ቆሙ። ቀጥለውም በእጃቸው የነበረውን ክላሽንኮቭ ጠመንጃ ወደ ቀይ ባህር ወረወሩት። ከዚያ በወገባቸው ታጥቀውት የነበረውን ኮልት ሽጉጥ አወጡና የሽጉጡን አፈሙዝ በአፋቸው ጎርሰው የካቲት 9 ቀን 1982 ዓ.ም ከጠዋቱ 2 ሰዓት ከ10 ሲሆን ቃታውን ሳቡት። የሽጉጥ ተኩስ እንደተሰማ ወደ ጀርባቸው በቀይ ባህር ውሃ ላይ ወድቀው ሰጠሙ። በመቶዎች የሚቆጠሩ የአብዮታዊ ሰራዊት አባላት ተሽቀዳድመው ባህር ጠረፉ ላይ ደርሰው የጀነራሉን አስክሬን ሲመለከቱ ከጭንቅላታቸው የሚፈስ ደም በቀይ ባህር ውሃ ላይ ቀልቶ ይታይ ጀመር። ወዲያውም ይህን የጀነራል ተሾመን ሞት በምስክርነት ቆመው ካዩት መካከል ከ150 የማያንሱ የጦር መኮንኖችና ባለሌላ ማዕረክተኞች የካቲት 9 ቀን 1982 ዓ.ም ምጽዋ ርዕሲ ምድሪ በሽጉጥ በእጅ ቦምብና በክላሽ ጠመንጃ ሕይወታቸውን አጠፉ። የኢትዮጵያ የባህር በር ጥያቄ የትላንት ናፍቆት ወይም የዛሬ ድንገተኛ ምኞት አይደለም። ይልቁንስ በታሪክ ድርሳናት ውስጥ የከተመ በቀይ ባህር ሞገዶች ላይ አሻራውን ያሳረፈ የዘመናት እውነት ነው። ኢትዮጵያ የሰሜን ግዛቶቿና የባህር ጠረፎቿ በ1885 ዓ.ም በቱርኮች፣ በግብጾች፣ በጣሊያኖችና በፈረንሳዮች ሴራ ከተያዙበት ጊዜ ጀምሮ የባህር በሮቿን ለማስመለስ በየጊዜው የተፈራረቁ ነገስታት የዓለምን ህብረተሰብ ከመማጠንና ሁለገብ ትግል ከማድረግ የቦዘኑበት ጊዜ የለም። ከኢህአዴግ መንግስት በስተቀር ከአጼ ቴዎድሮስ ጀምሮ አጼ ዮሐንስ፣ አጼ ምኒልክ፣ ንግሥተ ነገሥታት ዘውዲቱና አጼ ኃይለ ሥላሴ ሁሉም የባህር በር ለማስመለስ ከውጭ ግንኙነቶቻቸው ፖሊሲ ግዙፉና ቀዳሚውን ቦታ ሲይዘውት ነበር ማለት ይቻላል። የጊዜያዊ ወታደራዊ አስተዳደር ደርግም በሻዕቢያና በኢህአዴግ በጦርነቱ ሊሸነፍና ኤርትራን ልትገነጠል እንደምትችል ከተረዳ በኋላ ኢትዮጵያ ወደብ አልባ እንዳትሆን የበኩሉን ጥረት አድርጓል። የራሷን የባህር ኃይል ገንብታ ግዛቷን ስታስከብር የኖረች ሀገር የባህር ባለቤትነቷ የማንነቷ አካል ነበር። ይህን ታሪክ መካድ የገዛ መዝገብህን እንዳለማወቅ ይቆጠራል። እስኪ አሰብ የማን ናት ከሚለው ከያዕቆብ ኃይለ ማርያም መጽሐፍን ጀምር። በዚህ መጽሐፍ የኢትዮጵያ የባህር በር ባለቤትነት በታሪክና የባህር በር ለማስመለስ የተደረጉ ትግሎች ተጠቅሰዋል። ኢትዮጵያ የባህር በር ባለቤት እንደነበረች በመጀመሪያ የታወቀው ከ100 እስከ 150 ዓመተ ምህረት ባለው ጊዜ ውስጥ እንደተጻፈ በሚገመተው በፔሪቭለስ ኦፍ ዘ ኤስትሪያን ፐርፕለስ ኦፍ ዘ ኤርትሪያን ሲ በተሰኘው መጽሐፍ ነው። ይህም መጽሐፍ የአክሱም መጠነ ሰፊ ንግድ በዋነኝነት የባህር በሯ በአዱሊስ በኩል ይተላለፍ እንደነበር አትቷል። ቀጥሎ ኮስሞስ የተባለ ሰው በጻፈው የክርስቲያን ቶፖግራፊ በሚለው መጽሐፍ አዱሊስን መጎብኘቱና በጊዜው የነበረው ንጉሠ ነገሥት አጼ ካሌብ እንደነበረ፣ አጼ ካሌብም እጅግ የዳበረ የባህር ኃይል እንደነበረውና ቀይ ባህርንም ተሻግሮ የመንንና ደቡብ አረቢያን ይቆጣጠር እንደነበር ጽፏል። የአክሱም መዳከምና የዛግዌ ሥርወ መንግሥት ሥልጣን ላይ መውጣት ኢትዮጵያን የባህር በር አላሳጣትም ነበር። ነገሥታቱ በቀጥታ የሚሆን ወይንም በጥገኞቻቸው አማካኝነት የቀይ ባህር ወደቦችን ይቆጣጠሩ ወይንም ይገለገሉ ስለነበር ሙሉ ለሙሉ ከቀይ ባህር የተገለለችበት ጊዜያት ጥቂት ነበር ማለት ይቻላል። የባህር በርን በቀጥታ በቁጥጥር ስር በመዋል ኢትዮጵያን የባህር በር ባለቤት ያደረጓት ከ1434 እስከ 1468 በኢትዮጵያ የነገሱት አጼ ዘርዓ ያዕቆብ ንጉሠ ነገሥት ናቸው። ሰሜን ትግራይና ደጋውን ኤርትራ በመቆጣጠር ከዚያም በኋላ ቱርኮች ምጽዋን ከመያዛቸው ቀደም ብሎ ጥንታዊት ኢትዮጵያ በቀይ ባህር ዳርቻ ላይና ታቹ የባህር በሮች እንደነበሯት የታሪክ ጸሐፍት ያረጋግጣሉ። እነዚህ ወደቦችም አዱሊስ፣ ገንበዛን፣ ዘይላና ምጽዋ ይባሉ ነበር። በዚህ ወቅት ማዕከላዊ መንግሥት በመዳከም ላይ ሆኖ ዘመነ መሳፍንት እያቆጠቆጠ በነበረበት ጊዜ ነበር። ምጽዋ ለ300 ዓመታት በቱርኮች እጅ በነበረችበት ጊዜም ቢሆን ከቱርኮችም በኋላ ግብጾች ተረክበዋት በሚያስተዳድሩበት ጊዜያት ሁሉ የኢትዮጵያ ነገሥታት በምጽዋ ወደብ ላይ አለከልካይ ይጠቀሙ ነበር። በዘመነ መሳፍንት ጊዜ ማዕከላዊ መንግሥት ከመዳከሙ ቀደም ብሎ በአጼ ፋሲል ሞትና በአጼ በካፋ መንግሥት መካከል ለ65 ዓመታት የኢትዮጵያ የባህር ጠረፍ ይዞታ እየተዳከመ ቢሄድም በአጼ በካፋ፣ በአጼ ኢያሱ፣ በአጼ ኢዮአስ ዘመነ መንግሥታት ኢትዮጵያ በቀይ ባህር ጠረፍ የተጠናከረ ይዞታ እንደነበራት ታሪክ ይገልጻል። የኢትዮጵያና የባህር በር ጥያቄ ኤርትራ ምን ያህል የኢትዮጵያ አካል ነበረች ከሚለው ጋር የተያያዘ ነው። የኢትዮጵያና የኤርትራ የታሪክ ትስስር ወርዱ፣ ስፋቱና ጥልቀቱ ብዙ ሰዎችን ያከራከረ ጉዳይ ሲሆን የተከራካሪዎቹ አቋም በአብዛኛው በፖለቲካ አቋማቸው ላይ የሚያጠነጥን ነው ለማለት ይቻላል። አንዱ ጽንፈኛው ወገን ዛሬ በምናውቃት መልኳ ኤርትራ ምንም ሳይቀነስላት እንዲያውም
ከዚህም በላይ ተጨምሮ የኢትዮጵያ አካል ነበረች ሲሉ ይከራከራሉ። ሌላኛው ጽንፈኛ ወገን ደግሞ ኤርትራ በዛሬው ቅርጿ ዝንታለም በነጻነት ከኖረችዋ ከኢትዮጵያ ጋር ከጉርብትና ውጪ ሌላ ምንም አይነት ግንኙነት ያልነበራት ራሷን ችላ የቆመች ሀገር ነበረች በማለት ይከራከራሉ። ሐቁ ግን ከነዚህ አቋሞች ከሁለቱም ሳይሆን ኤርትራዊው ምሁር ፕሮፌሰር ተስፋጽዮን መድኃኔ የሁለቱም ጽንፈኞች አቋም በማጣጣል ኤርትራ ቢያንስ ከ4ኛው እስከ 8ኛው ምዕተ ዓመታት በራሷ የቆመች የተለየች የፖለቲካ ተቋም እንዳልነበረች ሲገልጹ፣ በአንጻሩ ደግሞ ዛሬ የምናውቃት ኤርትራ በሙሉ የኢትዮጵያ አካል ነበረች የሚለውም እንደማያስኬድ ያስረዳሉ። በመቀጠልም ፕሮፌሰሩ ከ4ኛው እስከ 8ኛው ምዕተ ዓመታት ደጋው ኤርትራ የአክሱም ነገሥታት ማዕከል እንደነበረች ኢትዮጵያም ከአክሱም ተያይዛ የወረደች ለመሆኗ ይቀበላሉ። ፕሮፌሰር ሪቻርድ ፓንክረስትም በታሪክ የምትታወቀ ኢትዮጵያ ከቀይ ባህርና ከኤደን ገልፍ ጋር ትዋሰን እንደነበር ሲያረጋግጡ፣ ይህም ኢትዮጵያ የባህር በር ባለቤት እንደነበረች አንድ ሌላ ማስረጃ ነው። አንድ የአፋር ተወላጅ የታሪክ ጸሐፊ ስለ አፋር ሕዝብ ታሪክ ሲጽፉ በ16ኛው ምዕተ ዓመት አካባቢ ኢትዮጵያ በቀይ ባህር ዙሪያ የበላይነቱን ይዛ እንደነበርና ሰፊም ይዞታ እንደነበራት የአንድ በአረብኛ የተጻፈ ካርታ ያረጋግጣል ብለዋል። ጸሐፊው ካርታውን ሲጠቅሱ በአረብኛ የተጻፈ ካርታ ነው። በዚህ ካርታ ላይ ኢትዮጵያ ተብሎ የተሰየመው ግዛት በቀይ ባህር ዙሪያ ያሉትን የቤጃ ሕዝቦች ምድር፣ የሄባብና የበለሆ ሕዝቦችን ምድር እንዲሁም በአፋር ግዛት ከዳህላክ ደሴቶች እስከ ዘይላ ድረስ ያለውና ከዚያም ያለው የሶማሌን ግዛት ያጠቃልላል ሲሉ ጽፈዋል። ፕሮፌሰር መስፍን ወልደማርያምን ኮንቲሮሲኒና ታዲያ የተሰኙ ጣሊያናውያንን ካመረር የተባለ ፈረንሳዊ ጸሐፊና ሌሎችም የውጭ አገር ጸሐፍትንና አገር ጎብኚዎችን በዋቢነት በመጥቀስ የጥንታዊት ኢትዮጵያ የምስራቅ ወሰን ቀይ ባህር እንደነበረ ማረጋገጣቸውን አስምረውበታል። ፕሮፌሰር መስፍን ወደ አገር ምንጮች በመመለስ በምሳሌነት የአፄ አምደ ጽዮን፣ የአፄ ገላውዲዮስ፣ የአፄ ሰርጸ ድንግልና ሌሎችም ዜና መዋዕሎችን በማመላከት የኢትዮጵያ የምስራቅ ወሰን ቀይ ባህር እንደነበር ገልጸዋል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በይህም ነበር መሰናዶ ቀይ ባህርን፣ ወደብን፣ የባህር በርን አስመልክቶ ያዘጋጀንላችሁ ዝግጅት ይህን ይመስል ነበረ። እንደወደዳችሁት እምነታችን ነው። በሌላ የይህም ነበር መሰናዶ እስከምንገናኝ ለዛሬው በዚሁ እንሰናበታለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውሳችሁ እንወዳለን። መልካም ጊዜ።